አብርሃምን ማውራት ፈልጋለሁ። ጓደኞቹም ወዲያ የሚሉት ከሆነ ጓደኞቹ ከሆኑ ትዳሩ የሚበጠብጡ እሱን የሚመሩት እነሱ ከሆኑ ያዋጣል። ከዛ ውጪ ግን ጓደኞቹ ከሱ መለየት፣ መታሰር፣ መቀጣትም ካለባቸው የማደርገውን እኔ ነኝ የማውቀው። ለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት ያደርገኝም? የፈለገው ሴት እንደዚህ እያመጣ ማንንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እኔ በእንትኑ ነው የተናደድሽው አይደል ሩታ? የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላወቀም። እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደል ሩታ? አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የሱ ሪሌሽን ነው አይደል? ነው አይደለም? ለምን እንካካዳለን? በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደለ? ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ? ማንም የፈለገች ሴት መታ ላይ አፏን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልካል? እዩ አንቺ ደግሞ የተረዳሽው ነገር እሱ ያለው ላንቺ ያለው ፍቅር አይደለም። ማንም ቢመጣ ያንቺን የማይቀይረው ነገር እንደሆነ ደግሞ በዚህ አጋጣሚ ታውቂዋለሽ። ውስጥሽ እኮ ያውቀዋል። ይኸውልህ ነግበኔ የሚባል ነገር አለ። ይሄ ነገር እንደዚህ ሲደረግ ነገኔ ላይ ቢደርስስ ብለው ማለቴ እኔ እንጃ። ክፍተቱ እኮ ያንቺ ነው ጭምር ጓደኞች ዙሪያ ያሉ ጓደኞቹን ጭምር የሚመጡና እንደፈለጉ የሆነ ክብራቸውን ዝቅ አድርገው የሚንዘላዘሉ ሴቶች ጭምር ነግበኔ ቢሉ ጥሩ ነው። የምር ነገ በእነሱ ምን እንደሚደርስ አይታወቅም። የምር ነው ነገ በእነሱ ምን እንደሚደርስ አይታወቅም። ጊዜ ይፈጃል እንጂ ማንም የዘራውን ማጨዱ የማይቀር ነገር ነው። ሰላም ወድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። ያው ዛሬም ተመልሼ መጥቻለሁ። ትላንትና የተወሰነ ነገር ተመልክታችኋል ብዬ አስባለሁ። ሩታም የተወሰነ ስሜታዊ ሆና ወደ ቤት ገብታ ነገሮችን ልናወራ አልቻልንም ነበረ። ግን ዛሬ ያው ያንን ቪዲዮ ከተመለከተች በኋላ እድገት የሩታ እህት ማለት ነው በጣም የምትወዳት በጣም የምታከብራት በእሷ ያለቻትን ሁሉ ነገር የምትሰማ የሩታ እህት አለችና እሷ ደግሞ አውርታኝ ብዙ ነገሮችን ብላኛለችና ያ ደግሞ ምንድነው ዛሬ መተን ከሩታ ጋር መተህ ያለውን ነገር ማውራት ካለብህም አብረን በተገኘንበት እኔም ተጨምሬበት ያለውን ነገር በደንብ እናወራለን ብላኛለችና እንግዲህ ብዙ ነገሮችን እንደምትሰማት ብዙ ነገሮችን ከዚህ በፊት ብዙ ነገሮችን በሷ ምክንያት እንዳስተካከለች በእድገት በሩታ እህት አማካኝነት ብዙ ነገር እንደተስተካከለ አውቃለሁኝና ዛሬም ደግሞ መልካም ዜና ይዤ የመጣሁኝ ይመስለኛል። ምክንያቱም ያው ከመጣች በኋላ ሩታን ብዙ ነገሮች እንደምታወራትና ብዙ ነገሮች ደግሞ እንደምትላት እርግጠኛ ነኝ። ውድና የተከበራችሁ ቤተሰቦች ትታየኛለች ከዛ ጋር እርገትም እንግዲህ እርገት ሰላም ነው አለ ሆይ እንዴት ነሽ? ሰላም እንዴት ነህ? አለ መስገን እንዴት ነህ? መጣክ አለ ሰላም እንዴት ነው? ቆይታ ጥሩ ነው። ቆይታ እግዚአብሔር ይመስገን አለ። ያው ትላንትና እኮ ከቪዲዮ በኋላ ስደውይልኝ በጣም ማለት የሆነ የምጠብቀው ነገር ነበረ። የሆነ ሰው ከፋሚሊ ውስጥ የሆነ ሰው እናውራት ወይ ደግሞ እንትን የሆነ እናናግራት ብሎ የሚለኝ ሰው እየጠበቅኩኝ ነበርና አንቺ ደግሞ ስደውይልኝ ብዙ ነገር ከዚህ በፊት እንደምትሰማሽ ብዙ ነገሮችን ደግሞ አንቺን ተቀብላ ወደ ተግባር እንደምትሄድ ደግሞ ስላወቅኩኝ እና ስለተገነዘብኩኝ ያኛውን ከዚህ በፊት ያለውን በቃ በጣም ነው ደስ ያለኝ። እናንተም በአንድ ጎኑ የነሱ ነገር ይጨንቃችኋል፣ በአንድ ጎኑም ደግሞ ያው ጥፋትም ታጠፋላችሁ፣ በአንድ ጎኑም ደግሞ የወንድምነት የእህትነት እንትንም ይሰማችኋል። ምንድነው ሩታ እንግዲህ በጣም ተጎድታለች። ሩታ በጣም ነው የተጎዳችው። ይሄ ነው የምለው ነገር ለመግለጽ ይከብደኛል። ምንድነው እሱ በተደጋጋሚ ጥፋት ያጠፋል። እኛ በሌለንበት መጥቶ ብዙ ነገሮችን ያበላሻል። እንደገና እናንተስ ራሱ እኛ በሌለንበት መታችሁ እዚህ ጋር ብዙ ሰጣ ገባ ትፈጥራላችሁ። እሱም ከነ ሄርሜላ ጋር መጥቶ እኛ በሌለንበት የተከበረ ግቢ ተደፍሮ እሷን እንደገና ውስጧ ተሰብሮ ነው የምትሄዱት። ይቅርታ አድርጊልኝ፣ በጣም አከብርሻለሁ። ግን መናገር ደግሞ አንቺ ስለተናገርሽ እኔ ደግሞ መናገርም እፈልጋለሁ። እኔ ያለሁበትን እዚህ ያጋጠመኝን ነገር ስነግርሽ ምናልባት አይተሽም ላታይም ትችያለሽ፣ ዩቲዩብ ላይ ሚዲያ ላይ ምንም ላይ
እሱ መቶ ልጄን ልጠይቅበት እያለ ሲለምናት ከቤት አመናጭቃ ወጣው ላዩ ላይ ውሃ ደፍታበት። ይሄ ልጅ ወንድ ልጅ አይደለ? ክብር ይፈልጋል። ምን ይፈልጋል ወንድ ልጅ ደግሞ? እናንተስ ራሱ የሷን ጉዳት እኮ ማየት አለባችሁ። እሷስ ውስጧ ምን ያህል እንዲህ ውስጧ ክፍት ብሎ እናንተ ውስጧ ገብታችሁ ስለማታዩ ነው እንዴ የሷስ ጉዳት? እሷስ የምትጎዳው እንዴ? ሴት ልጅ ስለሆነች እኮ ሁሉን ነገር ቻይ ማለት እኮ ይሄ አግባብ ፌር አይደለም። ብዙ ጊዜ መክረዋለሁ፣ ከጥፋት ተመለስ እለዋለሁ። እሺ ይለኛል። ስቆጣውም ይመለሳል። ተመልሶ ደግሞ እኔ እንጃ በእናንተ ምክንያት ይሁን እናንተ ወደዛ ጥፋት ውስጥ እናንተ እየመለሳችሁት ይሁን ብቻ አላቅም። የራሱ ወልዲና የራሱ አይምሮ ይሁን የእናንተ ምክር ይሁን አላቅም። እሺ ይላል፣ የተወሰነ ጊዜ ይስተካከልና ተመልሶ ደግሞ ወደዛ ጥፋት ውስጥ ይገባል። ይሄ አግባብ አይደለም። እኔ እንደ ታናሽ ወንድም ነው የምመክርክ። ቤት ድረስ መተህ ልቆጣ ወይም ደግሞ በመጥፎ ሳይድ እንዳታይብኝ ምክርም ነው። ለወደፊት ለአንተም ትምህርት ይሆናል በሚል ነው እየገሰጽኩ ያለሁትና ሩቴ ጉዳቴ ነው። ስትጎዳ ደግሞ ማየት ደስ አይለኝም። በቃ ሴት ልጅ ሁሌ ትጎዳለች፣ መጎዳት የለባትም። እና ልጁን ባልከው ነገር ልጁን ማየት መብቱ ነው። ይሄ በዚህ ጋር እሷን ያው ስሜታዊ ሆና ነው፣ ሴት ልጅ ናት። ትዳሬ ብላ እሱ ደግሞ ትዳሩ ላይ የሆነ እንትን ነገር እክል ሲፈጥር እውነት ነው ሰው ነችና ይሰማታል። አይደለም ውሃ በጥፊም እያዳፋችም ልታወጣው ትችላለች። ውሃ እንደውም ቀላል ነው። ከዛም የበለጠ ከባድ ነገር ልታደርስበትም ትችል ነበረ። ምክንያቱም ትዕግስተኛ ናት፣ እሷ በጣም ትዕግስተኛ ናት። ብዙ ነገሮችን በትዕግስት ነው የምታሳልፈው። ሲበስባ ነው ያው እልህ ውስጥ እንዳልኩም በጣም እልህኛ ናት። እልህኛም ብትሆን የዋህ ናት፣ ቅን ናት። ሰው ደግሞ አሁን እኔ አንድ ሰው ትሁት ናት። ቆይ አስጨርሰኝ። ትሁት ናት። ጉዳቷ ደግሞ በጣም ሲያየን በዛው ልክ ነው እንትን የምትለው እና ልጁን ሲመጣ ውሃ የደፋችበት ከተሰማት ውስጧ ላይ ከነበረው ብስጭት የተነሳ ልትደፋበት የቻለችው እና እኔ እሷን ገስጻታለሁ፣ እመክራታለሁ፣ እለምናታለሁ። እግዚአብሔር ያክብራት። እኔ ምላትን ትሰማኛለች። ግን ምን ያህል ነው አሁን እቺ ልጅ እኔ በቃ ይቅርታ አድርጊለት፣ ልጁንም አትከልኪው፣ ልጅ ደግሞ ያለ አባት አያድግም፣ እባክሽን ናፍቆቱን ይወጣ ብዬ በማጸናት እሺ ልትለኝ ትችላለች። ነገ ደግሞ ተመልሶ ወደዛ ጥፋቱ መሄድ ከሆነ አንቺ ነሽ ብላ ደግሞ እኔ ነገ እንድትወቅሰኝ አልፈልግም። ተወቃሽ መሆንን አልፈልግም። በቃ ማስተካከል ካለበት አስተካክሎ በቃ እኔ እናንተ ራሳችሁ መክራችሁት አስተካክላችሁት ወደ ነበረው እንኳን ፍቅር ባትመለስ እንኳን እሷ ቀነች ከተስተካከለ እሷ ወደ ማትመለስበት ምንም ምክንያት የለም። ስላቋረጥኩሽ ይቅርታ። እሱ ብቻ ነው ችግር ያለበት፣ እሱ ብቻ ይሄ ነገር መስተካከል አለበት ብለሽ የምትይው አንቺም ያው በእሷ በኩል ደግሞ ምናልባት ያልታዩሽ ያልተረዳሻቸው ነገሮችም ሊኖሩ ይችላሉ። ገብቶሻል አይደለ? ማለት ወንድ ልጅ ክብር ይፈልጋል። ምን ይፈኔ ለሱ እየወገንኩኝ ወይ ደግሞ እንትን እያልኩኝ አይደለም። ግን ምንም ይሁን ምንም ይሄ ልጅ ወንድ ልጅ ነው። ወንድ ልጅ ደግሞ በባህሪው አግሬሲቭ ነው። በዛ ሰዓት አንድ ሰው እሳት ሲሆን አንድ ሰው ውሃ መሆን ይገባበታል። አንድ ሰው የሆነ ነገር ሲበሳጭ ደግሞ አንድ ሰው ማረጋጋት ይኖርበታል። ሁለቱም እሳት ሆኖ ደግሞ ነገሮችን እያበለሻሹ ያሉት እነሱ ናቸው። አሁን ልጁን እንኳን ጌይ ተብሎ በሚበልበት ሰዓት ልጄን ላይ ብሎ ተንገብግቦ ይሄ ልጅ 3 ቀን 4 ቀን በእሷ ምክንያት በሩታ ምክንያት በጣም ይሆናል አይደለ? በዚህ ሲመጣ ስለምታመናጭቀው የሆነ ነገር ስለምትለው እየከፋው አይመጣም አይደለ? 3 ቀን 4 ቀን ቆይቶ ልጁን ናፍቆት ደግሞ ሊያናገር በሚመጣበት ሰዓት እኔ ማለት እዚህ ጋር መናገር ፈልጌ አይደለም እንደዚህ ምልሽ፣ ግን አንቺ መልስ ይሁንሻል ብዬ ስላሰብኩኝ ነው። እዚህ ጋር ደግሞ ከመጣ በኋላ እሷ በጓደኞቹ ፊት መንካት አትችልም፣ ልጅህም ማየት አትችልም። ብቻዋን የፈጠረችው ልጅ አይደለም፣ አብረው ነው አይደለም የፈጠሩት። ሰማን ያልተቀደደ ምን አልተባለ መቶ ልጅ ሊያናገር ሲል ሌላ ነገር እየተባለ ይሄ ልጅ በጓደኞቹ ፊት እየተመናጨቀ እንደዚህ እየተደረገ እንዴት ነው አብሮ ሊቆይ የሚችለው? ገብቶሻል? ይሄ ባህሪዋን ደግሞ እሷም ልትቀርፍ እንትን ልትል ይገባል። እኛ እሱን እንደምናናገረው አንቺ ደግሞ ያለው ሰው ደግሞ እሷን ደግሞ ሊያናግራት ይገባል። ገብቶሻል አይደለ? እና በቃ ይኸውልህ አሁን እሷ አንተም እኮ አለ የምትለውን ጥፋት አሁን ነግረኸኛል። ያንን ነገር ደግሞ እንድታስተካክል ነግራታለሁ። ያንን ነገር እንድታስተካክል እነግራታለሁ። ትሰማኛለች። ችግር አለ ያዩ እንዴ ናችሁ?
ምን እያወራችሁ ነው? ይቅርታ ዛሬ ሰውዬ ነው የገባው። ሰላም ይበላችሁ። ደህና ነን፣ እግዚአብሔር ይመስገን ደህና ነን። አንዳንድ ነገሮች እያወራን ነበረ። በጣም መልካም እህት ነው ያለሽ። እንደሷ አይነት እህት ስላለሽ ልትኮሪ ይገባሻል። እውነት የምሬ ነው። በጣም ለአንቺ የምታስብልሽ ሽንጧን ገትራ የምትከራከርልሽ የምትሞትልሽ እህት ነው ያለሽ። የምር እግዚአብሔር ደስ ብሎኛል በማወቅ እሷንም ምናምን እንደዚህም አይነት እህት አለ እንድል ነው ያደረገችኝና ዛሬ አንዳንድ ነገሮች ከእሷ ጋር ሆኜ አውርተን ልታወራሽ ነው የመጣችው እና ትላንትና ብዙ ነገሮችን እኔ ስላወራሁሽ እሷ ደግሞ የሆነ አንዳንድ እኔ ማናገርበት መንገድ አለ እኔ ማናግራት ነገር አለ ብላ ያለችኝ ነገር ስላለ እኔም በተገኘሁበት እንድታወራሽ ነው የመጣሁት። ገብቶሻል ማለት ጉዳዩ ምንድነው? ሲቀጥል ደግሞ ኢቭን አንተ ተገኝተህ እሷ የምታናግረኝ ጉዳይ ምን ቢሆን ነው? ያ እኔ ምናልባት ትላንትናም አይተሻል ብዬ አስባለሁ እንዴት እየተበሳጨሽ እንደነበረ ምናምን። ምክንያቱም በቦታው ላይ ሆነሽ አንቺ ራስሽን እየተመለከትሽ በጣም ኢሞሽናል ከመሆንሽ የተነሳ ጥለሽ ነበር የገባሽው። ያንን ፔፐር ካየሽ በኋላ አብርሃም የላከልሽን ደብዳቤ ካየሽ በኋላ ማለት ነው። ዛሬ ያው በጣም ልጨቀጭቅሽ አይደለም፣ በጣም ይሄን ያህል ልነተርክሽ አይደለም ያኔ የመጣሁት፣ ግን በጣም ብዙ አንገብጋቢ የሆነ ነገር ስለሆነ ከእህትሽ ጋር በመሆን ደግሞ ላውራሽ ነው የመጣሁትና እሺ ምንድነው የምታወራኝ? መቼም ሀሳቡ ያንተ ከሆነ አንተ ብትነግረኝ ጥሩ ነው። ሁለታችንም ያሰብነው እሷ ናት። በተለይ ደግሞ የቤተሰብ ጉዳይ እስከሆነ ድረስ እዚህ ይሄ ነገር ይመለከተኛል ብላ ሌሊት ላይ ደውላልኝ ይሄን ነገር እንድናስተካክል ያወራችኝና ነገር ያው አሩዬ ምን መሰለሽ ያው እሱም ስላንቺና ስለ አብርሃም ነገር የተወሰነ እንትን ብሏል። ጨንቆኛል። አብርሃም ያው ልጄንም ማየት አልቻልኩም። ላይውም ሲሄድ እሷም አመናጭቃኝ ውሃ ደፍታብኝ ውጣ ከዚህ ለምን መጣህ ብላ ገፍታትራኝ ነው በጓደኞቹ ፊት ዝቅ አድርጋ እንትን ያለችው እና ስለዚህ ምን አረጋለሁ እዚህ ኢትዮጵያ ውስጥ ቁጭ ብዬ ምን አረጋለሁ? ልጄንም ማየት ከለከለችኝ፣ እሷንም ላያት ሲሄድ ከከለከለችኝ ምን አደርጋለሁ ብሎ ወደ ውጪ ሊሄድ ነውና እባክሽን ምንድነው የምትይው አንቺ ብሎ ደወለልኝና አወራኝ እና እስቲ ያው የእሷንም ያንቺንም ጉዳት እነሱም መረዳት ስላለባቸው በተለይ እሱ ላይ በጣም ነው አሁን ተቆጥቻው የነበረው። እናንተ ጋርም ጥፋት አለ። እሱ ሲያጠፋ ዝም እያላችሁ የሆነ ነገር ሲወስን ደግሞ መታችሁ እንደገና እዚህ እንትን ትላላችሁ። ብዙ አተካሮ እዚህ ግቢ ድረስ መተው ሲፈጥሩ የዛን ሰዓት ለምንድን ነው ማታስቆሙት? የዛን ሰዓት ለምንድን ነው ማታስተካክሉት? ለምንድን ነው የማትመክሩት? የሆነ ውሳኔ ደግሞ ሲወስን የሆነ ነገር ውስጥ እንትን ሊል ሲል ደግሞ መታችሁ እዚህ ጋር እንደ መልካም ሰው ልታስተካክሉና ልትመክሩ እንትን ትላላችሁ ብዬ በጣም እሱ ላይ በጣም ነው የወረድኩበት። ዛሬ በጣም ከመናገሬም ራሱ ዱላ ይሻለኛል ሳይል አይቀርም በውስጡ ይሁሉ ከምትናገሪም በትመጪኝ ይሻለኛል አይነት ነገር ውስጡ ላይ ስረዳው ማለት ነውና እና በጣም ነው የወረድኩበት። ደስ ያለ ማስፈቀድ በጣም ነው የተቆጣሁት። እና ሩዬ ምን እንዳረግ ነው የፈለጋችሁት? በእርግጥ አንቺ ያልተጎዳሽም አልልም። ሴት ልጅ ነሽ፣ ብዙ ጊዜ ተጎድተሻል። ከአንዴም ሁለቴ ሶስቴ እኔ እንጃ በቁጥር ብቆጥረው ብዙ ነው። እኔ ስገስጽሽ ተመለሽ እባክሽ እህቴ ስልሽ ስመክርሽ ወዲያው ደግሞ በቀናነትሽ ብለሽ እኔንም ላለማስከፋት እኔንም በማክበር ብዙ ጊዜ ተመልሰሻል። ብትጎጅም ጉዳትሽንም እየነገርሽኝ ይሁን አንድ ቀን ይስተካከላል እያልኩሽም እሺ እያልሽ ለኔ እያልሽ እኔን እያከበርሽኝ እየሰማሽኝ ከብዙ ነገሮች እንትን ብለሻል። ወደ ቀድሞ ትዳርሽ ወደ ቀድሞ ፍቅርሽ ራሱ ተመልሰሽ እያለ እንደገና ጥፋት ያጠፋል። ብዙ ጥፋቶችን ያጠፋል። አሁንም ብዙ ጥፋቶችን አጥፍቷል። አሁንም ውስጥሽ አልተጎዳም አይደለም፣ በጣም ተጎድተሻል። አሁን ደግሞ እሱ ደግሞ ምንድነው በእሱ አማካኝነት እንትን ያለው ልጄን ላይ ስመጣ በጣም እያበሳጨችኝ በጓደኞቼ ፊት እያበሻቀጠችኝ ጭራሽ ውሃ ደፋችብኝ እና ልጄንም ካላየው
እሷንም ገብቼ እንድጠይቃት ካልፈቀደችልኝ ምን አማራጭ አለኝ? እኔም በቃ ሀገር ለቅቄ ልሂድ ብሏ ሲለኝ እሺ ይሄን ነገር እንዴት እሺ አሁን ማለት አንቺ ልንጣቶ በሱም በኩል ምናምን ይሄ ነገር እንዲደረግ የፈለገው ልጁን እንዲያይ ነበር አይደለ? ባለፈው እኮ ትናንትና ይሄን ነገር ከማውራታችን በፊት እና ዛሬም ይሄው ከመድገማችን በፊት እኔ ችግር የለውም ብዬ ነበር አይደለ? ብያለሁ አላልኩም? ነገር ግን እሱ ሌላ ፕሮሰስ ውስጥ ከገባና ከጀመረ በኋላ እንቢ ብላኛለች፣ እንደዚህ ሆኗል፣ እንዲህ ወጥቷል፣ እንዲህ ወርዷል ቢለኝ እኔ ምንም ላደርግ አልችልም። ሲቀጥል ደግሞ አሁን እሱ ፕሮሰስ ጀምሯል ካልከኝ አሁን ምን እንድፈጥር ነው እኔን እንደዚህ የምታደርገው? ማለት እዩ ምን እንዳደርግ ነው? በቃ አሁን ምን መሰለሽ፣ እሺ ልጁን አየ እንዴ? ሲጀመር ፕሮሰስ የጀመረ ሰው ምን አየ አላየ ምን ይጠቅመዋል? ይመለሳል። ልጁን ብሎ አይደለም ለምን ውጭ ሀገር አይደለም ለምን የፈለገበት አይሄድም? ይመለሳል። አንደኛ የሚፈልገው የራሱን አምሳያ ማየት ይፈልጋል። ገብቶሻል? አንቺን እኮ ሩታ ለምን እኔ እህትሽ ስላለች ምናምን ነገር የሆነ ዝም ማለት አልፈልግም። አንቺን ለማስደሰት እኮ ብዙ ነገር እያደረገ የነበረ ልጅ ነው አይደል? ነገር መናገር ይችላል። የፈለገው ስላለሽ ምናምን ብቻ ሳይሆን ፊት ለፊት እየታየ ያለ ነገር ነው። ምንም ሊደብቀውም ቢልም ሊደብቀው ማይችለው ስንትና ስንት ነገር ተፈጥሯል። አዎ እኔ ደግሞ በእርግጥ እናንተ ፊት ላይደረግ የሚገባ ነገር አድርጌው ሊሆን ይችላል። ነገር ግን እሱ ያደረገው ነገር ግን ከዛም እኔ እንጃ ኧረ በስመ አብ ቃላቱ ላይ ያጥረኛል ያለ ነገር ለማድረግ በቃ ተናድጄ ውሃ ደፍቼበታለሁ። ልጁ ላይ ያደረገው ነገር ምንም ስላላስደስተኝ ነው እንደዛ። በጣም ደስተኛ እኮ ነው አሁን እሱ ልጅ በመውለዱ ምናምን በጣም ደስተኛ ነው። እኮ ልጅ አንተ ለልጅ የምታስበው ልጅ የማይደረግ ነገር አልሰጠም አላሳየም ማለት ነው። ደስታው ነው እሱ ደግሞ እኔ እዚች ጋር ለሱ ወገንክ ግን እንዳትኝ ሩታ ችግር የለውም ለፈለከው ወገን ምንም ወገንክ እንዳትኝ አይደለም ግን ይኸውልሽ ስሜቴን ነው እየገለጽኩልሽ ያለው ገብቶሻል። ልጁ ስለተወለደለት በጣም ደስተኛ ሆኖ ይሄ ልጅ መኪና ለመግዛት ሞክሯል። በተጣጥሮ መኪና ገዝቷል። እንደገና ወርቅ የዛው 400 ምናምን ሺህ ብር ወርቅ ገዝቷል። ይሄ ልጅ አንድ ነገር አስፈልግ ይቅርታ እኔ ቁሳቁስ ደስታን ሲገዛ በህይወቴ አይቻላል እኮ እሱ ደስተኛ ስለነበር አንቺን ደግሞ ደስተኛ ለማድረግ እየሞከረ የነበረበት ጊዜ ነው። ይቅርታ አድርግልኝና እኔ በቁሳቁስ ቢሆን ኖሮ የኔ ደስታ የሚሟላው በስመ አብ ወልድ ህይወቴን እንደፈለገ ማንም እየገባ እንዲበጠበጠው ፈቃደኛ ሆኖ ቁሳቁስ አምጥቶ እንደዚህ ቢያቀርብልኝ ምን ይጠቅመኛል? ምን ያደርግልኛል? እኔ ቆይ ያንን ነገር ማድረግ ያቅተኛል? በቁሳቁስ ደስታ የሚገኝማ ቢሆን ኖሮ አቤት ስንት ነገር ነበር ማድረገውም ማስደርገውም ባለሽን እኮ አንቺ ፕሮቴክት ማድረግ ትችያለሽ፣ እሱም መጠበቅ ትችያለሽ፣ ከነገራቶች እንትን ማለት ትችያለሽ። ይቅርታ እኔ ልትወቅሰኝ አልፈልግም። እኔ ይወቀስኩሽ አይደለም ያለውን ሪያሊቲ ነው። እሱ በሌለበት እሱ እንደ ክፍተት ሆነ የተሰማው ነው እየነገርኩሽ አይደል። ማንንም ይኸውልህ በሰዓት እንደዚህ አድርገሽ ቢሆን ኖሮ ሁሉንም አድርጌ የተባልኩትን በሙሉ አንድ በአንድ ሳይቀረኝ ምንም ነገር ሳይቀረኝ አድርጌው ተግብሬው ስላየሁት ነው። በዚህ ልክ አሁን ፈርዘር እንዲ ልጋፋችሁ ኢቭን ስታወሩኝ እንኳን ኖ ብዬ ላስቆማችሁ አሁን ላይ እየተዳፈርኩኝ ያለሁት አንተም እንደዚህ አድርጊ እንዲያርገሽ ቢሆን ኖሮ እንዲወጥቶ ቢሆን ኖሮ ስትለኝ ልጋፋክ የቻልኩት ማንንም በቃ በዚህ ልክ እኔ እንጃ። እኔ በጣም ብዙ ነገር አልፌያለሁ። ታግሼ አልፌያለሁኝ። እንዲኮ ብታረጊ ኖሮ እንዲ ብትሰሪ ኖሮ ስባል እሺ ብዬ በጣም ብዙ ነገር የተኩኝ ሰው ነኝ። አሁን ግን ስለበቃኝ ነው እንዲህ ብታረጊ ኖሮ ብትለኝ ኖ ልልህ የምችለው ወይም እያልኩ ያለሁት ገባ። እሷ እዚህ ጋር ምን መሰለ፣ በእርግጥ ይሄ ንግግሯን ልጫናት አልፈልግም። ምክንያቱም ብዙ ጊዜ ብዙ ጥፋቶችን ሲያጠፋ በእውነት እግዚአብሔር ያክብራት እያከበረችኝ ብዙ ስገስጻትም ምንም ስላትም እሺ በይ ስላትም እኔ እየታዘዘችኝ ብዙ ነገሮችን እሺ እያለችኝ ብዙ ነገሮችን እያስተካከለች ወደ ቀድሟ እየተመለሰች እሱ ደግሞ ተመልሶ ወደዛው ጥፋቱ እየተመለሰ አሁንም ደግሞ በቃ ታይ ለኔ ስትይ እያልኩ ስገስጻት እሺ እያለችኝ ብዙ ነገሮችን እያየች እንዳላየ እየሰማች እንዳልሰማ እየሆነች እየተጎዳች እንዳልተጎዳ ሰው እየሆነች ብዙ ነገሮችን አልፋለች። ምክንያቱም እኔ ላለማስቀየም እኔንም ላለማጣት ስትል በእውነት እግዚአብሔር ያክብራት ታከብረኛለች። እምላትን ሁሉ ትሰማኛለች። እሺ አንቺ ካልሽ እሺ በቃ ነው አንቺ መስሎ ታይቶሻል እሺ እያለችኝ ብዙ ጊዜ ብዙ ነገሮችን አስተካክላለች። አሁንም ደግሞ ብገስጻትም ምናልባት ልትሰማኝ ትችላለች። ግን አሁንም እንዳታዝንብኝ ነው። አሁን እሱ በቃ እሷን ቢካለች ልጄንም ከከለከለችኝ ምን ተስፋ አለኝ ምን አማራጭ አለኝ ብሎ ሊሆን ይችላል። እና ምንድነው አሁንም እሱ
እምቢ ካለችኝ ልጄንም ካላሳየችኝ ምን ላረግ ምን አለኝ ብዬ እቀመጣለሁ ብሎ ሊሆን ይችላል ያንን ፕሮሰስ እየጀመረው። ያንን ደግሞ ካሰበ አሁንም እሷ ይቅርታ ብታደርግለት ወደዛ ጥፋቱ የማይመለስበት ምን እንትን አለው? ስላቋረጥኩሽ እኔ ማለት እሱ ይቅርታ አድርግልኝና እኔ የሚመለስ አይደል ስለዚህ በጣም ይቅርታ እንደዚህ ስል በቃ ካየሁት ነገርና ውስጤ የሆነ ድምድም አድርጎ ከወሰነው ነገር አንፃር ነው እንደዚህ በደፍረት ልናገርም እየቻልኩኝ ያለሁት። ሲቀጥል ደግሞ እዱ የፈለገ ነገር ቢሆን እውነት እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት አያደርገኝም? የፈለገው ሴት እንደዚህ እያመጣ ማንንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እኔ በእንትኑ ነው የተናደድሽው አይደል ሩታ? የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላወቀም። እኔ ይሄው በግልጽ መናገርሽ ቦታው ላይ ነበርኩኝ አይደል ሩታ? አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የሱ ሪሌሽን ነው አይደል? ነው አይደለም? ለምን እንካካዳለን? በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደለ ማለት ልጁ የተፈጠረው ዛሬ ነው እንጂ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ። ማንም የፈለገች ሴት መታ ላይ አፏን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልካል? እዩ አንቺ ደግሞ የተረዳሽ ነገር እሱ ያለው ላንቺ ያለው ፍቅር አይደለም ማንም ቢመጣ ያንቺን የማይቀይረው ነገር እንደሆነ ደግሞ በዚህ አጋጣሚ ታውቂዋለሽ። ውስጥሽ እኮ ያውቀዋል ሩታ። ይኸውልህ ነግበኔ የሚባል ነገር አለ። ይሄ ነገር እንደዚህ ሲደረግ ነገኔ ላይ ቢደርስስ ብለው ማለቴ እኔ እንጃ። ክፍተቱ ያንቺ ነው ጭምር ጓደኞች ዙሪያ ያሉ ጓደኞቹን ጭምር የሚመጡና እንደፈለጉ የሆነ ክብራቸውን ዝቅ አድርገው የሚንዘላዘሉ ሴቶች ጭምር ነግበኔ ቢሉጠው ነው። የምር ነገ በእነሱ ምን እንደሚደርስ አይታወቅም። ነገ በእነሱ ምን እንደሚደርስ አይታወቅም። ጊዜ ይፈጃል እንጂ ማንም የዘራውን ማጨዶ የማይቀር ነገር ነው። እጥፍ ድርብ አድርገው ነው የሚቀበሉት። እጥፍ ድርብ እያየ ነው ያለ ነው ሰው ነገር ስለሆነ ማለት የግድኛ ዙሪያ ባሉ ሰዎች ብቻ ቆይ አንቺ ውስጥሽ የማንም እንባ ጥሩ አይደለም። ለማንም እንባ የምር ጥሩ አይደለም። ማንም የዘራውን ከማጨዶ ወደ ኋላ አይልም። ቀስ እያለ ነው ደግሞ የሚበላው በደንብ ፈጣሪ ሆይ ይቅር በለኝ እንኳን ቢለው የዘራውን ማጨድ ወይ መብላት አይቀርም። ቀለል እንዲለው ወይም እንዲላመድ ያደርገዋል እንጂ ፈጣሪም ቢሆን አይተውለትም። ያንን ነገር ይቅርታ አድርግልኝና የዘራውን ታጣለህ ስለተባለ ማጨድ አትበሳጭ። አሁን እዚህ ጋር እየተበሳጨኝ አይደለም። ፈርዘር ነው በቃ ሁሉ ጊዜ እኔ ነኝ እንዴ ጥፋተኛ ማለት? አንቺ ጥፋት የለብሽም እኮ አሁን እኮ አንቺ ጥፋት አለብሽ አይደለም። ጥፋት የለብሽም። ልጄን እንኳን እንዳይተፍቀድልኝ ምናምን ብሎ ካስላከ በኋላ ኦኬ እሺ እንደዛ ነው ችግር የለውም። ይሄ በቃ እኔ ምንም አይነት መጥፎ ስሜትም ተሰምቶኝ በቃ ተናድጄም ቢሆን እሺ ብያለሁኝ አይደለ? ከፈቀድኩኝ በኋላ ፕሮሰሱን ጨርሻለሁኝ። ስለዚህ እንደዚህ ደብዳቤ እስከመላክ ከደረሰ ምንድነው አሁን እዚች ጋር የሚያስመስለው? እናንተን እየላከ አንቺ ጠይቀሽዋል። ይሄ ልጅ የፍቅር ጥያቄ ሲጠየቅ ደንግጦ እንዴት በሚስቴ ላይ የፍቅር ጥያቄ ይጠየቃለሁ ብሎ ደንግጦ ሲወድቅ ደንግጦ ወደቀ እኮ ሩታ። አንቺ እኮ አልደወልሽለትም። ቢያንስ ደውለሽ በቃ ያላሰበው ነገር ነበረ። ቢያንስ 2 ቀን 3 ቀን እንደዚህ ታሞ ጭራሽ ራሱን ስቶ ወድቆ ሆስፒታል ገብቶ ደውለሽ እንዲህ ምንም ቢሆን እኮ ባለቤትሽ ነው አይደለ? በፍቅር እኮ በጣም ብዙ ጊዜ ያሳልፋችኋል አይደለ? ደውለሽ ለምን እንኳን እንደዚህ እንኳን ብለሽ ማለት ያ ነገር ነው በቃ ተደራረበበት። ገባሽ? ምንም ይሄ በቃ ምንም ኖርማል ነገር እኮ ነው። ኖርማል አይደለም። እርጊ ንገሪያ። እኔ ማለት ሰው አይቶ ቢፈርድ ይሻላል። እኔ ዝም ብለስ እኔ እርጊ ብትነግራት ይሻላል። ቆይ ችግር የለም ሩያ። አሁን ቆይ እስቲ ያለው ሰው ጆሮ ያለው ሰው የሚያይ ሰው አይቶ ይፈርዳል። ማንም አይቶ ይፈርዳል። ምን አስለፈለፈ ሩዬ? ምን አደረክ ሩዬ? እርሻ አሁን ጥፋቱ እንዳለ ሆኖ ግን እኔ መማጸንሽ ልጁን ለማየት አትከልኪው። ማለት ይሄ እንትን አይደለም እያዘዝኩሽ ሳይሆን እኔ ራሴ እንትን እያልኩሽ ነው፣ እየተማጸንኩሽ ነው። እያዘዝኩሽ ሳይሆን አውቃለሁ አንቺ የውስጥሽ ጉዳት ምኑ እሷ ተነግሮ ማያልቅም። ላውራውም አልፈልግም ሲጀመር። ግን ልጁን ናፍቆ ሲመጣ ልጁን እንዲያይ ብትፈቅጂለት። እንደውም እኔ አንድ ነገር ምን አለ መሰለክ
እሱንም አግኝቼ ማውራት ፈልጋለሁ። በቃ መቆጣት ያለብኝን ነገር እቆጣዋለሁ፣ መናገር ያለብኝን ነገር ሲሪየስ እናገረዋለሁ። በቃ አያስፈልግም፣ ተገቢ ስላልሆነ አያስፈልግም። ምን ለመፍጠር እንዴ መለከታታል እኮ ገባሽ? እህቴ ናት ብለሽ እስካልሽ ድረስ ግዴታ አንቺን ልትሰማ ሳይሆን ታላቅሽ ናት አይደለ? አንቺን እሺ እሷን ልትሰሚ የሚገባው ሩታ ገባሽ? ራሷን ለምን ታድክም? ምን መድከም አይደል? ማራቅ ካለብሽ ማንንም ማራቅ ትችላላችሁ። ገባችሁ? አይ ቆይ ደከመኝና አሁን ደግሞ እሷ በተሯ ትድከም። ምን በወጣት አያስፈልግም። እስቲ ቆይ እኔ ሳይኮ ልረዳው። ምንድነው እሱ? ቆይ እሱ ምንድነው? እስቲ ምንድነው እንደዚህ እድጊ? ይኸውልሽ መጀመሪያ ማውራት ይቀድማል አይደለ? ምንም አይነት ነገር ለማድረግ ማውራት ይቀድማል። እንድናወራ ደግሞ እኔ በጣም ብዙ ጊዜ እድል ፈጥሬ ሲሰለቸኝ ነው በቃ ብዬ ትቼ ሁሉም ነገር ትቼ ስወጣ እንደ አዲስ አንዳንድ ምን አለ መሰልሽ ሩዬ፣ ይሄንን ነገር ይኸውልሽ እኔ ቀርቤው ወዶ ነው ወይስ ተገዶ ነው የሚለውንም ነገር ልረዳው። እንደዚህ ማን ያስገድደዋል? እኔ እኮ ቢጨንቀኝ ነው ተሰርቶበታል፣ እንደዚህ ሆኗል፣ በራሱ ጭንቅላት አይደለም እየታዘዘ ያለው ምናምን ነገር ተብሎ እየተባለ ነው። ገብቶሻል? ብዙ ነገር ማለት ነው። አንዴ በሰዓት አንዴ በሆነ ነገር ሰርቶበታል፣ በራሱ ጭንቅላት አይደለም እየታዘዘ ያለው እየተባለ ያለ ልጅ እንዴት የሆነ ቢያንስ ቀርበሽ ወደ ራሱ እንዲመለስ በደንብ ሁኔታውን የልብ ትርታውን ተረጃለሽ አይደለ? እስቲ ቆይ እኔ ላውራው እኔ ላውራው። ይኸውልሽ ሩታ ምን አለ መሰለሽ ሳይኮ ምረዳው ነገር አለ። አትክፈት በቃ ምን አለ መሰለሽ ከዚህ ምረዳው ነገር አለ። በቃ ይኸውልሽ እኔ ባይዘው እኔ የተወሰነ ጊዜ ስለ ሳይኮ የተወሰነ ኮርስ ወስጃለሁ እና ይሄ ልጅ እንደዚህ የሚያደርገው ምን እንደሆነ ምናልባት እስቲ ምን የጎደለ ነገር አለ? ከትዳር የጎደለ ነገር ምን የጎደለህ ነገር አለ? ምን ጎልሃል? እንዲህ የምትሆነው አንዴ ወደዚህ አንዴ ወደዛ እንደ ሸማኔ እንትን የምትወዛወዘው ምንድን የጎደለህ ብዬ ቢያንስ በሳይኮ ልረዳው። ሁለተኛ ነገር ደግሞ አላማው ምን እንደሆነ ልረዳው። ከዛ በኋላ የሚስተካከልም ነገር ከሆነ ይስተካከላል። የምትወስኙን ውሳኔ እኔ የማውራት ችግር ምንም የለብኝም። በደንብ እንድናወራ በጣም ብዙ ጊዜ እድሎችን አመቻችቼ አውቃለሁ። ከዛ በኋላ ልክ እኔ በቃኝ ብዬ ስል ነገሮች እንዳበቃልኝ ሲያይ ነው እሱ ደግሞ የሆነ ነገር ማለት እንትን ለማለት የሚፈልገው ለመናገር ወይም የሆነ ነገር ለማድረግ የሚፈልገው። ያኔ መጀመሪያ ግን የት ነበረ? እኔ ሲጀመር ማለት ነው ሲጀመር እኔ እዚህ ያለው ብትመጣ ድርሻት ሲጀመር እኔ እዚህ እንደማልኖር ስለምታውቅ ነው እሷም ደፍራ እዚህ ግቢ የምትገባ። ማናት እቺ ሄርሜላ የምትሏት ማለት ነው። የእሷን ነገር ለእኔ ተውት፣ ችግር የለም። ሄርሜላ አይደለች ታያት። የእሷን ነገር ለእኔ ተይው በቃ። እና አብርሃምን ራሱ አግኝቼ ማውራት ፈልጋለሁ። በቃ አብርሃምን ማውራት ፈልጋለሁ። ጓደኞቹም ወዲያ የሚሉት ከሆነ ጓደኞቹ ከሆኑ ትዳሩ የሚበጠብጡ እሱን የሚመሩት እነሱ ከሆኑ ያዋጣል። ከዛ ውጪ ግን ጓደኞቹ ከሱ መለየት፣ መታሰር፣ መቀጣትም ካለባቸው የማደርገውን እኔ ነኝ የማውቀው። ሲቀጥል አብርሃምን አንድና አንድ አግኝቼ ራሴ ማውራው ነገር ስላለ አወራዋለሁ። እዩ ይሄን ያህል ተጨንቀ መተኔንም አግኝተኸኝ ትላንትና በስልክ አውርተኸኝ በአካል ደግሞ ተገናኝተን መወያየት አለብን እሷንም እናናግራት ብለህ ስላናገርከኝ አመሰግናለሁ። ተጨንቀ ተጠበ ስለመጣ አመሰግናለሁ። እኔና እሷ ደግሞ ማታ ቁጭ ብለን ያለውን ነገር እንነጋገራለን። ስለመጣ ጊዜን መስዋዕት አድርጎ ስለመጣ በጣም ነው የማመሰግነው። ጥሩ ወንድም ነህ። አመሰግናለሁ።